አንድ አባት ይገርማቸዋል። አንድ ብሔረሰብ ሊያስተምሩ ሄዱ። ደቡብ ኢትዮጵያ ውስጥ እርቃናቸውን የሚሄዱ ከኛ ባህል በጣም የተለየ ባህል ያላቸው ብሔረሰቦችን አጠመቁና ከተጠመቁ በኋላ ጾም መጾም አለባቸው አይደል? የለባቸው? እኛ ደግሞ ስንት አጽዋማት ነው ያለን? አሁን እነዚህ ብሔረሰቦች 7 ጾም ጾሙ ቢባሉ አይክዱም ገና ከመጀመሪያቸው። ስለዚህ እኛ አባት አሰቡና 7ቱ አጽዋማት ይቅርባቸው፣ እስቲ አነስ ያለችውን ጾም ብለው በአጋጣሚ ክረምት ነበረ፣ በዚህ ወቅት ነበር፣ አሁን ባለንበት ሰሞን ነው ያጠመቋቸው። ከፊት ምን ጾም አለ የሚመጣ? ፍልሰታ አይደለ? ፍልሰታ ስንት ቀን ነች? በቃ 15 ቀን አሁን ጾም ትጾማላችሁ አሏቸው። ሰበሰቡና የሀገር ሽማግሌዎች ግን ሲያስቡት ከ9 ጾሙ ቢሏቸው አይችሉም። ምን አሏቸው? ብሉ ግን ቅቤ እንዳትበሉ፣ ስጋ እንዳትበሉ፣ ወተት እንዳትጠጡ፣ እንቁላል እንዳትበሉ፣ ይሄን አደራ አሏቸው። 15 ቀን ነው፣ ምንም ችግር የለም አሉ። እነዚህ ብሔረሰቦች መጾም ጀመሩ። 5 ቀን ጾሙ። ከ5 ቀን በኋላ ማዛጋት ጀመሩ። አንደኛ እነሱ ዋነኛ የሚጠጡት ወተት ነው፣ እንደ ውሃ። እንደኛ የሆነ በዓል ጠብቀው ስጋ የሚበሉ አይደሉም። የሚበሉት ዋና ምግባቸው ስጋ ነው። በጣም መረራቸው፣ በቃ ተቸገሩ። ከዛ ከሀገር ሽማግሌዎቹ መሃል አንዱ ተነሱና ምን አሉ? እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዴ አሉ። አይ አሬራ አላሉም ተው። ከዛ የቀሩትን 2 ሳምንታት አሬራ እየበሉ ከዛኛ አባት ጾሙ ካለቀ በኋላ እንዴት ናችሁ ጾም እንዴት ነው ሲሏቸው አሬራ ባይኖር ኖሮ ሞተን ነበር አሉ። ባሮጌ ማንነት ላይ አዲስ መጣፊያ ሲመጣ ማለት ነው አይደል? ባሮጌ አቁማዳ ላይ አዲስ ወይን ጠጅ የተባለ ጾም ነች። ሐዋርያት ጾመዋል። በጣም ይገርም ነው። መንፈስ ቅዱስ ወርዶላቸው እኮ ብዙ ቋንቋ ተገልጾላቸዋል። ለአገልግሎት ዝግጁ አድርጓቸዋል። መንፈስ ቅዱስ ግን ጸጋ አለን ብሎ ለአገልግሎት አይወጣም። መጀመሪያ መጾም አለበት። ጸጋ ስላለህ ማገልገል አትችልም። አንደበት ስላለ መስበክ፣ አንደበት ስላለ መዘመር፣ ዕውቀት ስላለ ማገልገል አትችልም። መጀመሪያ የማን እርዳታ ያስፈልጋል? የእግዚአብሔር።